ዛሬ በአላህ ፍቃድ ኬሞቴራፒን 3ኛ ዙር እየወሰድኩ ነው። 2 ወር በኋላ ጨርሼ ደግሞ ውጤቱን ማሳወቃችሁ ይሆናል። የዛሬ ዓመት ወላሂ ትሞቻለሽ ተብዬ ነበርና ሞቴን ስጠባበቅ በዛው ተኝቼ ምቀር እየመሰለኝ ለምን ስም ያደረገው ነገር በጣም ጥሩ ነገር ስለሆነ ሀብኮን ካምፓኒ ሲኢኦዎች $50,000 ብለዋል። መብራት ኃይል ከረመዳን ጋር ከአመት አመት ያለበት ችግር ምንድነው? ሙስሊሞች ይሄ ቪዲዮ ሁላችሁም በደንብ ሼር ኮፒ ሊንክ የእውነት ነው የምላችሁ። ይሄ ዱዓ ያምልጣችሁ፣ አሚን በሉ። አሁን የምገኘው በህይወቴ የምመኘው በጣም ስኬት ብዬ የማስበው ቦታ ነው። يقول الله سبحانه وتعالى في كتابه العزيز ولا تنسوا الفضل بينكم። يعني ቁርአን አያት ብዙ ነገር ጋር ይሄድብኛል። በጣም ለቅርብ አላም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። ሐጃዎቻችሁ ጥግ እስኪደርስ ደብቁት። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐባን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝናት ተረዲት ቻናል ኢንሻአላህ ዛሬም ከወገን የተመለከታችሁት አነጋጋሪ የተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ ያው ማታ አምሽቼ ነው የቪዲዮ እየለቀኩኝ ያለሁት። ምንድነው ምክንያቱ? የረመዳን አስቤዛ እህት ወንድሞች እያዙኝ በየሀገራችሁ እያደረስኩኝ ነው የሚገኘው። ከዛ ጋር ተያይዞ እንግዲህ አሁንም ማዘም የምትፈልጉ እንዲሁም ደግሞ ባለፈው ቁርአን መግዛት የምትፈልጉ የሚል መልእክት አስተላልፌ ብዙዎቻችሁ በውስጥ አውራታችሁኝ በዛው የጠፋችሁ አላችሁ። እንዲሁም ደግሞ አዲስ መስጠት የምትፈልጉ በውስጥ መስመር አናግሩኝ በዚህ ማለት ነው። ኢንሻአላህ የረመዳንን አጅር እንካፈል ለማለት ወዳለው አላብዛባችሁ። የተለያዩ ቪዲዮዎች አሉ። እህታችን አፍናን በባለፈው አመት እንግዲህ ትሞቻለች ተብዬ ነበር የዛሬ አመት ብላ አሁን ደግሞ አዲስ ህክምና ጀምራለች። ምንድነው የተፈጠረው? ከሷ ብዙ ትምህርት እንማራለን። እንዲሁም ደግሞ መብራት ኃይሎች እንግዲህ አሁንም ከረመዳን ጋር ተያይዞ ቁጣ ህዝብ ሙስሊሙ ላይ ያስነሱ ነው የሚገኙት። በየቦታው መብራት እያጠፉ ነው የሚገኙት። ህዝቡ ቅሬታ አንስቷል። ከዛም አልፎ ደግሞ አዶናይ ትናንትና ታሪክ ሰርቷል። ካሊድ ፋውንዴሽን የገቢ ማሰባሰቢያ አድርጎ ነበር። ከ8 ሚሊዮን ብር በላይ በሱ ስም ተሰብስቧል። የተለያዩ ኡስታዞች ያስተላለፉት መልእክት አለ፣ በጋራ እንመለከታለን። መብራት ኃይል ከረመዳን ጋር ከአመት አመት ያለበት ችግር ምንድነው? ሙስሊሞች ይሄ ቪዲዮ ሁላችሁም በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ለሚመለከተው አካል አድርሱ። የእናንተንም አካባቢ የረመዳን የመብራት ኃይል ሁኔታ በኮሜንት አስቀምጡ። እንደሚታወቀው ኢትዮ ኤሌክትሪክ በቅርብ አመታት ውስጥ እጅግ በሚያስገርም ሁኔታ መሻሻሎችን ያመጣ መቆራረጦችንም የቀረፈ ሲሆን ረመዳን ሲመጣ ግን ሁሌ ያገረሽበታል። የሚያስገርመው ደግሞ እጅግ በሚያስገርም ሁኔታ መብራት የሚጠፋባቸው ሰዓታቶች እጅግ አስፈላጊ የሆኑ ሰዓቶች ከ10 በኋላ ለመግሪብ ምግብ በሚሰራበትና ስሁር ላይ ሆኗል። የዘንድሮ ረመዳን ብቻ ሳይሆን በተደጋጋሚ በርካታ ረመዳኖች ላይ የሚስተዋል ትልቅ ችግር እየሆነ መጥቷል እና ይሄ ቪዲዮ ለሚመለከተው አካል ሁሉ ይድረስ። አማኙ ማህበረሰብ በጾምና በጸሎት ሰዓቱ ጭራሽ እንደማገዝ ሌላ ልፋትና ድካም እንግልት እየጨመራችሁበት ስለሆነ እባካችሁ አስተካክሉ። እናንተ አካባቢ ያለውንም የመብራት ኃይል ሁኔታ በኮሜንት ግለጹላቸው፣ ሊያዩት ይችላሉ። በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት። የእውነት ነው የምላችሁ። ይሄ ዱዓ ያምልጣችሁ፣ አሚን በሉ። አሁን የምገኘው በህይወቴ የምመኘው በጣም ስኬት ብዬ የማስበው ቦታ ነው ማለት ነው። ጉብኝቴን አንድ እያልኩኝ ነው። ከዚህ ከጉብኝቴ መካከል ግን አደምና ሐዋ ከጀነት ከወጡ በኋላ የተገናኙበት ምድር ላይ ለመጀመሪያ ጊዜ የተገናኙበት ቦታ እዚህ ነው። የጠፋንን ሁሉ አላህ ያገናኛል። በቃ ምን ልበላችሁ፣ አላህ ያጣችሁትን ሁሉ ይስጣችሁ። አላህ የሚጠቅመን ሁሉ ይወፍቃል። ለማንኛውም የሰው ልጆች የመጀመሪያ ፍጡር የሆኑትን አደምና ሐዋን የተገናኙበት ኑቅጣ ላሳያችሁ እና አሁን ያቺ የነገርኳችሁ ቦታ ይቺ ናት። ይቺ ያለችበት ቦታ እዚህ ነው የተገናኙት ማለት ነው። እዚች ቦታ ላይ ነው የተገናኙት። ይሄ ስሙ አረፋ ተራራ ይባላል። ተራራው ማለት ነው እንደምታዩት። ሰላም አለይኩም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ በጣም ደህና ነኝ። ያው ዛሬ በአላህ ፍቃድ ኬሞቴራፒን 3ኛ ዙር እየወሰድኩ ነው። ኢንሻአላህ ከ2 ወር በኋላ
ጨርሼ ደግሞ ውጤቱን ማሳወቃችሁ ይሆናል። የዛሬ አመት ወላሂ ትሞቻለሽ ተብዬ ነበርና ሞቴን ስጠባበቅ በዛው ተኝቼ ምቀር እየመሰለኝ ብዙ ቀናቶችን አሳልፌያለሁ። አልሐምዱሊላህ ለዛሬ ደግሞ በቅቻለሁ። ወላሂ ረመዳን ሁሌም በመጣ ቁጥር አስታውሳለሁና የዛሬ አመት ረመዳን ላይ እኛ በሀዘን ነበርን። እናቴ ትንፋሽን እያዳመጠች ነበረ የምተኛውና ገና ለገና አለች ወይስ ሞተች እያለች ማለት ነውና በጣም በቃ ፍርሃት ላይ ነበርን የዛሬ አመት። ዛሬ ግን አልሐምዱሊላህ በአላህ ፍቃድ እዚህ ደርሻለሁ እና እናንተም ዱዓ አድርጉልኝ። በጣም ነው የምወዳችሁ። ምን ካምፓኒ? ሀብኮም ካምፓኒ። በሁለት ማይክ ነው የምናሰማው። እሺ ተወሰነ ወዳጆች መጠናት ፈልገው ነበር። እሺ ጨምርልን በአዶናይ ስም ያደረገው ነገር በጣም ጥሩ ነገር ስለሆነ ጨምርልን ብለው ነበር። አክቹዋሊ እኔ እንኳን እዚህ ሀገር አይደለም ያለሁት የማይመች ሊቆቆኝ ነው ያወራ ያለሁት። እሺ ሀብኮም ካምፓኒ ሲኢኦዎች $50,000 ብለዋል። አላህ ከፍ ከፍ አላህ ያድርገው። ከፍ ከፍ አላህ ያድርገው። ማያልቀውን ብር አላህ ይስጠው። ለሚሊዮኖች የሚሰጥ አላህ ያድርገው። ለሚሊዮኖች የሚሰጥ አላህ ያድርገው። በሄደበት በቦታ በሙሉ አላህ ሀብት በሀብት አድርገው። ኪሳራ የተባለን አላህ ያርቅልን። ምቀኛ ሐሲድን አላህ ያርቅልን። የስኬትን ጫፍ አላህ ያሳየው። በፎቅ በፎቅ አላህ ያድርገው። መኪና የሚቀይር አላህ ያድርገው። ቃሊል እየመጣ የሚጎበኝ አላህ ያድርገው። እንግዲህ ላሉ ዱዓ አድርግ ብሎኛል። ሂዳያ አላህ ያብሰው። በሄደበት በሙሉ አላህ ይጠብቀው። ኸይር ስራዎች ላይ ይሳተፋልና አላህ ሂዳያ ይስጠው። ሁሌም እንደምንወደው ወንድማችን እናደርገው ነውና አላህ ሂዳያ ይስጠው። አላሁ በጣም ለቅርብ አሊያም ለምታምናቸው ሰው ካልሆነ ሐጃህን ሁሉ አትናገር። ሐጃዎቻችሁ ጥግ እስኪደርስ ደብቁት። ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደግሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰላም። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. يقول الله سبحانه وتعالى في كتابه العزيز ولا تنسوا الفضل بينكم. يعني قرآن آيات ብዙ ነገር ጋር ይሄድብኛል። ብዙ ነገር እንዳስብም ያደርገኛል። ሐቂቃ ለብዙ ነገሮች መፍትሄ ይመስለኛል። አስሉ እኔ ሲሰማኝ በመረዳው ልክ የቁርአን የሚቀራ ይሄ አያት የሚቀራ ሳይሆን የሚኖር ነው። ወላ ተንሰው الفضل بينكم በመካከል ያለን መልካም ነገር አትርሱ ይላል። የወንድማማች ግንኙነት፣ የጓደኝነት ግንኙነት፣ ቤተሰባዊ ትስስር፣ የባልና የሚስት ህይወት ላይ በብዙ ጉዳዮቻችን ውስጥ ሁሉም መልካም ግንኙነቶች፣ ሁሉም አብሮነቶች ምንም ቢያምሩ ምንም ቢጸዱ ከችግር አይቀሩ። ችግር ሳይገጥማቸው አያልፉ። መሻኪል الحياة ያጋጥማቸዋል። አለመግባባት ይፈጠራል። ምክንያቱም የቅርብ ጓደኛ መስመር ሊጥስ ሊወድቅ ይችላል። የሆነ ቦታ ላይ በባልና ሚስት መካከል አለመግባባት ይፈጠራል። ድንበር ያለፈ ነገር ሊከሰት ይችላል። አንዳንድ ጊዜ በወንድማማቾች መካከል ወንድማማችነትን ሊቆርጥ የሚችል ድንገተኛ አጋጣሚዎች ይከሰታሉ። ያን ጊዜ መዋቅፎቻችንን አላህ Subhanahu Wa Ta'ala እንድናስተካክል ነው። ወላ ተንሰው الفضل بينكم ይላል። አንዲት ጊዜም ቢሆን በህይወት ላይ የነበረች መልካም ነገርን አትርሷት። እነዛ ስትወድቅ ያነሱ፣ በችግር ጊዜ ከጎኔ የቆሙ፣ ያንተ ህመማቸው ሆነ በተለያዩ ህይወት ምዕራፎች ውስጥ ደስታን የዘሩልህ፣ ፈገግታን ባንተ ውስጥ ያኖሩልህ ሰዎች
አንድ ቀን በህይወት ተሳስተው አጥፍተው በመሐከል በተፈጠረ ችግር ሁለታችሁን ሊያደፈርስ የሚችል ነገር ሲመጣ ያን ጊዜ መዋቅፍ ወስዶ ሁሉን ነገር እንዳልነበር ቆርጦ ሁሉን ነገር ሊጣል የሚችልበት አጋጣሚ ሲመጣ ያማል። ይሄን ነው አላህ Subhanahu Wa Ta'ala ይሄን ወንድማማችነት፣ ይሄ ቤተሰባዊ ትስስር፣ ይሄንን ጓደኝነት እንዲሁም እንዴት ነው ሰው ልጅ ሁሉ ነገር ተረስቶ በአንዲት ስህተት በአንዲት መዋቅፍ ሁሉ ነገር ሊያጠፋ የሚችልበት ነገር ውስጥ የሚገባው ያ እንዳይመጣ ይላል አላህ Subhanahu Wa Ta'ala። ለብዙ ነገሮቻችን መፍትሄ ነው ብዬ ስለማምን ብዙዎቻችን ብዙ ኸይራቶችን ረስተን በአንዲት መዋቅፍ የነበረውን እንዳልነበረ ስለምናፈርሰው ነው። አላህ Subhanahu Wa Ta'ala የመለኮታዊ መመሪያ ይመጣና ቁም እንድንል ያደርገናል። ያለ ሙሽኪላ የሚፈጠር ነገር የለም። በህይወት ውስጥ መሻኪል ያጋጥማል፣ ችግር ይከሰታል። ነገር ግን መልካም ነገርን አትርሱ። የተፈጠረውን ነገር ከትናንት መልካም ነገሮች አታብልጡት። በጣም ብዙ ደጋግ ጊዜያቶች ብዙ መልካም ነገሮች በህይወታችሁ ውስጥ አልፈዋልና ያንን አስቡት ይለናል ኻሊቅ አልከውን። ይህንን ነው እኔ በእኛ ህይወት ውስጥም ስመለከት በብዙዎቻችን ውስጥ ለብዙ ችግር መጋለጥ ምክንያት የሆነው ፈድልን ረሳን፣ መልካም ነገርን ዘነጋን። በትናንት ህይወት ውስጥ ያሳለፉትን ብዙ ደጋግ መዋቅፎችን ረስተናቸው ዛሬም ብቻ በማሰብ የዛሬዋን ችግር በመቁጠር ያን የረጅም ግንኙነት ያ የረጅም ትስስር የምናፈርሰው። ወላ ተንሰውል ፈድለ በይነኩም፣ መልካም ነገር በመካከላችሁ ያለ አትርሱት። ብዙ መልካም ጊዜያቶች አልፈዋል። በዛሬ ስህተት በዛሬ ጥፋት ሁሉን ነገር እንዳልነበር አታድርጉት፣ አታፍርሱት ይላል አላህ Subhanahu Wa Ta'ala። መልካም ነገር ረመዳን ውስጥ ከምናክማቸው ከምናስተካክላቸው ከምንጠብቃቸው እንድናያቸው ከሚያደርጉን ነገራቶች ውስጥ ሁሉ መልካም ነገርን እንድንቆጥር እንድናስብና እንድናይ ያደርገናል ብዬ አምናለሁ። አላህ ይቀበለን፣ አላህ ይወፍቀን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።